በቃ ታውቂያለሽ እኔ ብዙ ታሪክ አለኝ ያልነገርኩሽ ግን አንቺና ልጄን ከመተዋወቂ በፊት በነበረ ህይወቴ ውስጥ ተስፋ ቆርጬ ነበር። ማታ ስተኛም ጠዋት ከእንቅልፌ ስለመነሳት አላስብም ነበር። በየትኛውም አጋጣሚ ብሞት እንደማይቆጨኝ አንድም ቀን ለህይወቴ ሰግቼ አላቅም ነበር። አሁን ግን በቃ እንጃ ብቻ ላንቺ ቃል የለኝም ብሎ አቅፎ ሳመኝ። ትንሽ ከቆየን በኋላ ወደ ውስጥ ገብተን አረፋልን። ያው ባባ ቀን ስለሚተኛ ሌሊት በጣም ያስቸግራል። አንዴ እኔ አንዴ ሉል የሆንን እንይዘዋለን። ዛሬ ግን ሉሌ እንቅልፍ ስለወሰደው ብቻዬን ባባን አቅፌ ማጫወት ጀመርኩኝ። እንደለመደው ሌሊት አካባቢ ላይ ማክቤል ደወለ። ዝም ብዬ አንስቼ ስልኩን ጆሮዬ ላይ ያደረኩት። እልም ያለ ጫጫታ ውስጥ ነበረ። ዝም ብዬ ማዳመጥ ጀመርኩኝ። አፉ ሁላ ተሳስሮ ነበር። ህይወቴን በሰላም እንድኖርና የድሮ ማክቤል ማግኘት ከፈለግሽ ለአንዴ ብቻ ልጄን አሳይኝ። ምን እንደሚመስል አንዴ ብቻ ነው ማየት የምፈልገው። ከዛ በኋላ አጠገብሽ አልደርስም አለኝ። አላስቸግርሽም፣ ካንቺ ርቄ አባቴንና ራሴን የሚጠቅም ስራ ሰራለሁ። መጀመሪያ ግን አይኑን አሳይኝ አለኝ። ዝም ብዬ ስልኩን ዘጋሁትና ቴክስት ጻፍኩለት። አሁን ወደ ቤት ገባና ሲነጋ እናወራለን አልኩትኝ። ጠዋት እኔም በተራዬ እንቅልፍ ጥሎኝ ባባን እያጫወቱ የነበረው ሉሌ ነበር። ስነቃ ቁርስ ቀርቦ እኔን እየጠበቀኝ ስለነበረ ተነስቼ ተጣጣብኩኝና አብረን ቁርስ በላን። ሉል ወደ ስራ ሄደ። እኔም ቁጭ ብዬ ቲቪ እያየው ማክቤል ደወለ። ማታ ያወራነውን ምን አሰብሽ? ቃል ገባልሻለሁ ለአንዴ ብቻ ነው አይኑን ማየት የምፈልገው። ከዛ ድጋሚ አላስቸግርሽም ቃሌ ነው አለኝ። እሺ አልኩት። በቃ ዛሬ ከሰዓት በኋላ እንገናኝ። የት ነው የሚመችሽ አለኝ። እኔ ሰፈር እመጣለሁ እዛው እንገናኛለን እደውልልሃለሁ አልኩትና ስልኩን ዘጋሁት። እውነት ለመናገር ብዙ ሰዓት ከራሴ ጋር ታግያለሁ። ግን ቢያንስ እሱን የሚቀይረው ከሆነ ለአንዴ የልጁን አይን ባሳየው ችግር የለውም ብዬ አሰብኩኝ። ልዑሌም ለምሳ ቤት መጥቶ እንደወጣ ማክቤል ጋር ደወልኩለት። ልመጣ ነው አልኩትኝ። እሺ ቤት እየጠበቅኩሽ ነው፣ የት ነው የምንገናኘው አለኝ። ከሰፈር ትንሽ ራቅ ይበል ሰው የማያየን ቦታ አልኩትኝ። እሺ ለምን ቦታችን አንገናኝም አለኝ። የዛኔ በጣም ተናደድኩኝና ህፃን ልጅ ይዤ ጫካ ለጫካ ልዙር ለምንድነው ድንጋይ የምትሆኑ አልኩትኝ። ይቅርታ እሺ በቃ መቼስ መጠጥ ቤት አልቀጥርሽም ግራ ገብቶኝ እኮ ነው አለኝ። በቃ እናቴ ቤት እንገናኛለን ስደርስ ደውልልሃለሁ አልኩትና ልጄን አጣጥቤ ቆንጆ ልብስ አለበስኩት። እኔም ልብሴን ቀያይሬ ፏ ብዬ ወደ እናቴ ቤት ሄድኩኝ። እናቴ ቤት ስደርስ እህቴም ከትምህርት ቤት ተመልሳለች። እናቴም የለችም ስራ ናት። ለእህቴም ይህንን ነገር ለማንም እንዳትናገርና ግን ማክቤልን ቤት ልጠራው እንደሆነ አስጠንቅቄ ነገርኳት። እሷም እሺ አለችኝ። ስልኬን አንስቼ ደወልኩለትና ቶሎና እቸኩላለሁ ሉል ቤት መጥቶ ካጣኝ ይናደድብኛል አልኩት። እሱም እሺ አለኝ። ከ10 ደቂቃ በኋላ ቤት መጣ። ለእህቴም ባባን አቅፋው ወደ ክፍሏ እንድትገባ ነገርኳት። ልክ እንደገባም ብቻሽን የመጣሽው ልጄ ሳለኝ በመልክት ድምጽ እንዲቀንስ ነገርኩትና በመጀመሪያ ትልቅ ላወራክ የሚፈልገው ነገር አለ፣ በሱ ከተስማማ ብቻ ነው ዛብሎን ማየት የምትችለው አልኩትኝ። ዛብሎን ነው እንዴ ስሙ አለኝ ፈገግ እያለ። አዎ አልኩትኝ። በመጀመሪያ ደረጃ በዚህ እድሜ ይሄ በየመጠጥ ቤቱ የምታመሸውን የምትሰክረውን ነገር ታቆማለህ። ማፈር አለብህ። ጠጥተህ ለምትሸነው ነገር አባት ደም ተፍቶ ያመጣውን ገንዘብ ስታጠፋ ማፈር አለብህ። በመቀጠል ይሄ ጎዳና ተዳዳሪ ያስመሰለህን ጺምህንና ጸጉርህን ተቆረጥና የአባትህን ፈገግታ መልስለት። በየሰፈሩም ሰው ፊትም አታስንቀው፣ ተከብረህ አስከብረው እንጂ። ሶስተኛው ደግሞ ወጥረ ስራ። ጓደኞችህን ምረጥ። ሁሌ ምን ጠጣ የሚሉህን ተውና ሰርተን እንቀየር የሚሉትን ያዝ። በዚህ እድሜ አባት ጡረተኛ መሆን የለብህም። ግሮሰሪውንም ቢሆን አንተ ሸፍንላቸው፣ እሳቸውንም አሳርፋቸው። የመጨረሻው ንግግሬ ደግሞ ራስን ቀይረክ ለውጠ በተግባር አሳየኝ እንጂ በመሸ ቁጥር እየጠጣህ እየደወልክ አትለፋደድብኝ። ትዳር አለኝ። የባለቤቴንም የኔንም ክብር መጠበቅ አለብኝ። ልጄ ለዛሬ አሳይሃለሁ፣ ከዛሬ በኋላ ግን አሳይኝ እንገናኝ ማለት አይቻልም። እኔ ሲፈልግ ሲመቸኝ ሁኔታውን አይቼ ነው ድጋሚ እሱን ማየት የምትችለው። ከዛ ውጪ እንደዚህ ሆነ ሁለተኛ ልጅ አለኝ ብለህ ራሱ እንዳታስብ። ምክንያቱም ራሱን መጠበቅ የማይችል ሰው ሌላ ሰው መጠበቅ አይችልም። ጨርሻለሁ አልኩትኝ። በጥሞና ሲያዳምጠኝ ከቆየ በኋላ እንዴት እንደምቀየር አሳይሻለሁ። እኔ ማክቤል ነኝ። ለቃሌ እንዴት ማች እንደሆንኩኝ ታውቂያለሽ አለኝ። ጥሩ መጣው ብዬ ወደ እህቴ ሄድኩኝ። ባባን ተቀበልኳትና እሷ እዚህ ሆና እንድትጠብቀኝ ነገርኳት። ማክቤል ልክ ባባን እንዳየው እጁ ተንቀጠቀጠ። ከአይኑ እንደ ሴት ልጅ እንባ ፈሰሰ። አሳዘነኝ። መጀመሪያ ለመረጋጋት ሞክር፣ ከዛ ቀስ ብለህ ታቅፈዋለህ አልኩትኝ። እሺ አለኝ ጭንቅላቱን እያወዛወዘ። ከአይኑ የሚፈሰውን እንባ ጠረገና እንደምንም ለመረጋጋት እየሞከረ እጁን ዘረጋልኝ። ባባን ሰጠሁት፣ አቀፈው፣ አየው። ምን አይነት እድል ቢኖረኝ ነው ግን በራሴ ስህተት አብረኸኝ እንድታደግ ያላደረኩት አለና ቀና ብሎ አየኝና ሰላም፣ እውነት ይሄ የኔ ልጅ ነው? እውነት እኔ አባት ሆኜ ነው? አባቴም እኮ የልጅ ልጅ አየ ማለት ነው።
ቆይ ከዚህ በላይ ደስታ ምን አለ አለኝ። እያለቀሰ አንዴ ባባን አንዴ እኔን እያየ እኔም ዝም ብዬ ቆምኩኝ። ልሳመው እንዴ? ችግር የለውም አለኝ። አዎ ትችላለህ ሳመው አልኩትኝ። ልክ ሲስመው ባባም እሪ ብሎ አለቀሰ። የማክቤል ጺም በጣም ስላደገ ኮስኩሶት መሰለኝ። ደነገጠና ሰላም ያዥው አለቀሳለኝ። እሺ ብዬ ተቀበልኩትና አባበልኩት። ይበቃል፣ የቀረው ደግሞ የምር ተቀይራ አሳየኝ፣ በኔ በኩል ጨርሻለሁ አልኩትኝ። እሺ የመጨረሻ ጊዜ አንዴ ብቻ ልቀፈውና እወጣለሁ አለኝ። ሰጠሁት፣ አቀፈው፣ አየው፣ መልሶ ሰጠኝና በሹራቡ እንባውን እየጠረገ ከቤት ወጣ። እኔም እህቴን ቻው ብያት ለእናቴ እንደመጣው እንዳትነግራት አስጠንቅቂያት ወደ ቤቴ ከልጄ ጋር ተመለስኩኝ። ቤት ከደረስኩኝ በኋላ ቆንጆ ራት ከመሲ ጋር ዘገጃጅተን ሉሌን ቤቱን ፋፋ አድርገን ጠበቅነው። ቤት ሲገባ ሉል እንደለመደው በደስታ ተሞልቶ ነበር የገባው። እራታችንን በላልተን ወደ መኝታችን ሄድን። ዛሬ እኔ ድክም ብሎኝ ስለነበረ ባባን ለማስተኛት ተራው የሉል ነበር። እኔም እንቅልፍ እንደወሰደው ሰው አይኔን ጨፍኜ ተሸፈንኩኝ፣ ግን መተኛት አልቻልኩም። ጭንቅላቴ ስለ ማክቤል ከማሰብ ማቆም አልቻለም። ነገረ ስራው ሁሉ አሳዘነኝ። ቀን ፊቱ ላይ ያነበብኩት የመጎዳት የእውነት ልቡ እንዴት እንደተሰበረ ፊቱ ላይ ይታያል። ድርጊቱ ከፊት ከፊቴ እየቀደመ አላስተኛለኝ። በፍቅር ዓለም የሆነን ሰው ማፍቀር መውደድ ያለ ነው፣ መፈቀርም እንደዛው። ግን በሁለት ሰው መሃል መሆንም በጣም ከባድ ነው። ከአንዱ ጋር ሆኖ ስለሌላኛው ማሰብ ህመም ነው። አንድ ልብ ኖሮ ለሁለት ሰው እንደ መስጠት ማለት ነው። በጣም ያስጠላል ስሜቱ። ከማክቤል ጋር ሲሆን ሉል ያሳዝነኛል፣ ይናፍቀኛል። ከሉል ጋር ሲሆን ደግሞ ማክቤል ያሳዝነኛል። ብቻ ማክቤል ከዛ ቀን ጀምሮ ሳይደውል ቴክስት ሳይልክ ቆየ። አንዳንዴ ስልኬን ለመደወል አነሳና ራሴን ተወይም ብዬ ለምኜ እንዴት እደውላለሁ ብዬ ተዋለው። በ15 ቀን አንዴ እናቴ ጋር እንሄዳለን። አሁን መሲንም ጨምሮ ሰብሰብ ብለን ሄደን ከሷ ጋር ዋልን። እንደለመድኩት ሰፈር ላይ ማክቤል እናየዋለሁ ብዬ ነበር፣ ግን ጭራሽ ላይ አልቻልኩኝም። እህቴን ቀስ ብዬ ጠራዋትና ማክቤል ላይ ታውቂያለሽ እንዲያልኳትኝ። በፊት ሁሌ ከኛ ቤት ፊት ለፊት ይቀመጥ ነበር፣ ሰሞኑን ግን አይቼው አላቅም አለችኝ። በውስጤ በሰላም እንደሆነ እየጸለይኩኝ ሲመሽ ወደ ቤታችን ተመለስን። ማታ ላይ ሁሉም ሲተኙ ስልኬን አንስቼ ቴክስት ላኩለት። ሰላም ነህ? ይቅርታ ከረበሽኩክ፣ ድምጽ ሲጠፋ እንዴት እንደሆንክ ልጠይቅ ብዬ ነው አልኩትኝ። ደህና ነኝ ብቻ አለኝ። ከዛም እኔም ዝም አልኩኝ። በቃ ከዛ በኋላ ለአንድ ወር ከምናምን ምንም አይነት ቴክስት ተላልከን አናውቅም፣ በስልክም አናወራም። ዝም አለኝ፣ ዝም አልኩትኝ። ከሆነ ጊዜ በኋላ ነገሮች እየተቀየሩብኝ ሲመጡ ወደ ሐኪም ቤት ሄድኩኝ። እንደገመትኩት እርጉዝ ነበርኩኝ። የመጀመሪያው እርግዝናዬ ላይ እንዳረገዝኩኝ ሲሰማ ምድር ተከፍታ እንድትጠኝ ስጸልይ ነበር። በአሁኑ ግን የደስታ ጥግ ላይ ነበርኩኝ። ከሐኪም ቤት እንደተመለስኩ ለእናቴ ደወልኩላትና በጊዜ ወጥታ እኔ ጋር እህቴን ይዛት እንድትመጣ ነገርኳት። እሷም እሺ አለችኝ። እኔና መሲ ቤቱን ባላስመሰል ነው። መሲ አስሬ ምን አለ ዛሬ ምን አለ ትለኛለች። ማታ ለሁሉም የተዘጋጀ ሰርፕራይዝ እንዳለ ነገርኳት። ሉሌንም ደውዬ ስንት ሰዓት እንደሚመጣ ስላረጋገጥኩኝ ሰርፕራይዙ እንዳሰብኩት ሄደልኝ። ማታ ሁላችንም ቤት ተሰብስበን ሁሉም አስሬ ምንድነው ዛሬ ምንድነው እያሉ ምን የተረሳ የሚከበር ነገር አለ እንዴ እያሉ ይጠይቃሉ። እኔ ከራት በኋላ የምነግራችሁ ነገር አለ፣ በቃ ተረጋጉ ብያቸው እራታችንን በላን። ሁሉም ልባቸው ተሰቅሎ እንዴት እንደበሉ ብታያቸው እያሳቁኝ ነበር። ከራት በኋላ ቡናችንን እየጠጣን አሁን ሁላችሁም ተረጋጉና ሰርፕራይዙን ለማየት ተዘጋጁ አልኳቸው። መጀመሪያ ግን ባባን ይዞት የነበረው ሉል ስለነበር ለእህቴ ስጣት፣ እሷ ተያዘው አልኩትኝ። ድንገት ስሜታዊ ሆኖ ቢጮህ እንኳን ባባ እንዳያስደነግጠው ብዬ ነው እንደዛ ያልኩትኝ። የዛኔ የምር ግራ እየተጋባ ባባን ሰጣት። እኔም ተነስቼ ወደ መኝታ ቤት ክፍላችን ገባሁና ቼክ ያረኩበትን የእርግዝና ማስረጃን ይዤ መጣሁና መጀመሪያ ለሉል ሰጠሁት። ቀስ ብሎ አየውና እኔን ቀና ብሎ አየኝ። ምንድነው ይሄ ያለኝ። አይኑን ባያቀረረ እርጉዝ ነኝ፣ የልጅ አባት ልትሆን ነው አልኩትኝ። እናቴ እንደተነሳች ባላውቅም ብድግ አለችና የያዘችውን ተቀበለችው። ሉሌም እኔን እያየ አላምንሽም ሰላም፣ አውቀሽ ፕራንክ እያደረኩ ነው ልትይ ነው አይደል? ሰላም ማይልኝ እውነትሽን ነው አለኝ። አዎ እማዬ ትሙት የምሬን ነው እርጉዝ ነኝ አልኩትኝ። የዛኔ በቁሙ መሬት ላይ ውድቅ ብሎ ተንበረከከ። እናቴ ልልታውን አቀለጠችው። ሄጄ ሉልን አቀፍኩትና ደስ አለህ አልኩትኝ። በእጁ ፊቱ ላይ ያለውን እንባ እየጠራረገ ሰላም በህልሜ እየመሰለኝ ነው ደግመሽ ማይልኝ አለኝ። እኔም አልኩለት። የዛኔ እንደ ለቅሶ ቤት ድምጽ እያወጣ መሬት ላይ ተረፍቶ ማልቀስ ጀመረ። ከጠበቅኩት በላይ ሆነብኝ። ሉል በፈጣሪ ተረጋጋ እንጂ እንዴ አልኩትኝ። እናቴም ልጄ ተው ደስታ ላይ እንዳይኮንም ጥሩ አይደለም፣ ደስታውን በልኩ አድርገው አለችው። የሱ እንባ ግን ወይ ፍንክች አለ፣ ዝም ብሎ ይፈሳል። እቅፍ አድርጎ አሽከረከረኝ። ሰላም እውነት እኔም እንደ ሰው አባት ልሆን ነው? ሰላም
እውነት ፈጣሪ ያየ ይኖራል እንዴ አረሳኝም አለኝ። የዛኔ እናቴ ግራ ተጋብታ እንደዚህ ስትሆኑ ለሚያያችሁ ሰው እኮ የመጀመሪያ ልጃችሁን ገና ልትወልዱ ነው የሚመስላችሁ አለች። የዛኔ እኔ ደነገጥኩና ሉሌና የተደረኩት ያው እናቴ እሱ ወንድ ነው ቀጣዩ እኮ ሴት ልትሆን ትችላለች ብሎ ነው እንዲህ ደስ ያለው። ለሴት ልጅ ያለው ፍቅር እኮ ይለያል አልኳት። በሉ ተረጋጉ፣ ቁጭ በሉና ልጆቼ ይህንን ክብር ይህንን ደስታ ያሳየን አምላካችን ክብሩ አይጓደልበት። እኔም ከአንድም ሁለት የልጅ ልጅ እንዳይፈቀደልኝ አምላክ ይመስገን። የኔ ልጅ አሁንም እንዲሁ ከነፍቅራችሁ ጤና ሰጥቶ በሰላም ያኑራችሁ፣ ቤታችሁ በልጅ እንዲሞላ ያድርጋችሁ። በሉ እኛ ሸኙን፣ እናንተ ደግሞ ደስታችሁን ከዚህ በበለጠ አክብሩ። የኔ ልጅ እንዲህ በየጊዜው ደስታን እንዳይ እንድሰማ ስላደረግሽኝ አመሰግናለሁ። ፈጣሪ ያላሰብሽውን ፍቅር፣ በረከት፣ መትረፍረፍ ይስጥሽ። ላንተም እንደዛው የኔ ልጅ በቃ ተረጋጋለችው። ተነስታ በነጠላዋ እንባውን እየጠራረገችለት በቃ ሉሌ ተነስ፣ እነማዬን ሸኛቸው፣ መሽቶባቸዋል። አንተ እንደሆንክ በዚህ ሁኔታ መኪና መንዳት አትችልም አልኩትኝ። ሰውነቱ ራሱ በስርዓት ችሎ መቆም አይችልም ነበር። እነማዬን ሸኝተናቸው ወደ ቤት ተመለስን። መሲ እንደታቀፈችው ባባም ተኝቶ ጠበቀን። ተቀበልኳትና ቀስ ብዬ አስገብቼ ያስተኛሁት። ከዛ ሉሌን እንዲረጋጋ ወደ ማድረጉ ገባው። እቅፍ አደረኩትና ተረጋጋ፣ አባት ሆነሃል። አባት ደግሞ ቆፍጣና ነው መሆን ያለበት አልኩትኝ። ሰላሜ እኔ ከዛ ሁሉ ነገር በኋላ እንደዚህ አይነት ደስታ ዓለም እንዳለ አላውቅም ነበር። አንድም ቀን አባት ስለመሆን ልጅ ስለመውለድ አስቤ አላቅም። ሰላም ይሄ እኮ ለኔ ምን ማለት እንደሆነ ስላልገባሽ ስሜቴን የሚገልጽልኝ ምንም ቃል ስላጣው ምንም ልልሽ አልችልም። ግን ሰላም አስቢው እስኪ አባት ልሆን እኮ ነው አባት። ፊቴን በሁለት እጆቹ ጥብቅ አድርጎ ይዞ እያፈጠጠብኝ ይገባኛል ሉሌ፣ ግን በቃ አባት ሆነሃል። ደስ ስላለ ደስ ብሎኛል። እውነት ለመናገር በጣም ደስ እንደሚል ገምቼ ነበር፣ ግን በዚህ ልክ የሚሆን አልመሰለኝም። የኔ አባት እንኳን ደስ አለህ አልኩትኝ ደግሜ። ሰላሜ በጣም ወድሻለሁ። ይሄ ለኔ አዲስ የመወለድ ያህል ነው። በጣም አመሰግንሻለሁ። እንደ አዲስ ለመኖር እንድጓጓ አድርገሽኛል አለ። አረ ሉሌ አንተ ላይ ያደረከው መልካም ነገር መልሶ ፈጣሪ እየከፈለ ነው ያለው። ደሞ እኮ ይሄ ገና መጀመሪያችን ነው። ገና ደርዘን ነው የምንወልደው ብዬ አቀፍኩት። በቃ አረፍን በል እኔም ደክሞኛል አልኩት። አንቺ ተኚ የኔ ቆንጆ እኔ ቆያለሁ አለኝ። እንዴ ለምን እረፍት አድርግ እንጂ ወዴት ነው የምትቆየው ብዬ ስጠይቀው አይ ሰላሜ በዚህ ሁኔታ እንቅልፍ አይመጣልኝም ተኛ አለኝ። እሺ በቃ አላስጨንቅህ ብዬው እኔም ዝም ብዬ ተኛው። ለሊት 8 ሰዓት አካባቢ ከእንቅልፌ መጥፎ ህልም አይቼ ብንን ብዬ ተነሳው። ሉል ከጎን ያልነበረም። ተነስቼ ወደ ሳሎን ሄድኩኝ። ሶፋ ላይ ጉልበቱን አቅፎ ቁጭ ብሎ እያለቀሰ ነበር። ሳየው በጣም ደነገጥኩኝ። እንዴ ሉሌ ምን ሆነሃል? በፈጠረህ አምላክ አይነን አይተሃል? ሰው ሞተብህ እኮ ነው የሚመስለው ሁሉም ነገር እኮ ልክ አለው። ቆይ ምንድነው እንደዚህ ስሜትን የነካው? አባት መሆን ብቻ ነው ወይስም ሌላ ነገር አለ? ግራ ተጋብተ ግራ ታጋባኝ። እኔ ስትዘል ስትፈነድግ ከጣራ በላይ ስትስቅ ማየት ነው የሚፈልገው አልኩትኝ። እሺ ሰላም አንዳንዴ አይሆንም አይደረግም ብለሽ ያመንሽው ነገር ድንገት ሆኖ ስታገኙ ቆይ ባንዴ እሺ ብለሽ ትቀበያለሽ። ሰላም እኔ እኮ አይደለም ሚስት ማግባት አይደለም የልጅ አባት መሆን ይቅርና ሴት ልጅ ቀርቤ ማውራት ፍላጎትም ሐሳብም ያልነበረኝ ሰው ነኝ። ድንገት የምትጠብቀኝ ሚስት አባዬ ብለው የሚጠሩ ልጆችን ሳገኝ ምን እንደሚሰማኝ ገምቺ እስኪ። እሺ በቃ ልክ ነህ። አሁንና ወደ ክፍላችን እንግባ። ባባ ብቻውን የተኛው ብዬ ይዤው ገባው። በነጋታው ወደ ቢሮ ሳይገባ ቤት ዋለ። ከራሱ ጋር አልነበረም ማለት ይቻላል። ከደስታው በላይ ያስጨነቀው ነገር እንዳለ ግልጽ ነው። ብቻ ሉሌ እርግዝናዬን ከነገርኩት ቀን ጀምሮ ቶሎ ሆድ የሚብሰው ነገር አለ። የትኛውም ነገር ላይ ስለ ልጅ ስናወራ እንባ ይቀድመዋል። አንዳንዴ በእጁ የያዘውን ዕቃ እንደ አዲስ ይፈልጋል። ይሄኛው እርግዝናዬ እንደ መጀመሪያው አይደለም። በጣም ከባድ ነው። የበላሁት ነገር ሆዴ ውስጥ አይቀመጥም። እንደዛ የምወደው ቡና ገና ሲሸተኝ እያቅለሸለሸኝ በፍቅር ወዳቸው የነበሩት ምግቦችን አንዳቸውንም አልጠቀምም። በቃ ሰውነቴ በየቀኑ ይቀያየራል። እናቴ ጋር ከሄድን ስለቆየን እሁድ ቀን እናቴም ጠፋችሁ ያለችን ስለነበረ ሄድን። እንደተለመደው እዛ ስንጫወት ቤቱን ስናደምቋልን። በየመሃሉ እያመመኝ ወደ ውጭ እየወጣው ነበር። ማታ አካባቢ ወደ ቤታችን ለመሄድ ተነስተን እናቴ በሩን አስወጥታን ተመልሳ ገባች። መሲ ባባን አቅፋ እኔና ሉል ደግሞ እጅ ለእጅ ተያይዘን እያወራን እየተሳሳቅን መኪናው ጋር ደረስን። ሉሌ እኔንም መሲንም በሩን ከፍቶ ካስገባን በኋላ እኔ ስልኬን ረስቼ ስለወጣው ተመልሶ ሄደ። መኪናው ውስጥ ቁጭ ብለን ከመሲ ጋር ስለ ሰፈራችን እየነገርኳት ማክቤል በፍጥነት እየተራመደ ከፊት ለፊታችን ትንሽ ራቅ ብሎ አስፋልት ሲሻገር አየሁት። አስፋልቱን ተሻግሮ ቆሞ የሚጠብቀው መኪና ነበር። አይኔን ማመን እስኪያቅተኝ ድረስ እሱ አልመስልሽ አለኝ። ማክቤል በህይወቱ የጨርቅ ሱሪና ሱፍ የሚባል ነገር አይወድም ነበር።
ዛሬ ግን አለባበሱ ቢሮ የሚውል በጣም ትልቅ ድርጅት አስተዳዳሪ ነበር የሚመስለው። ጺሙንና ጸጉሩን ተስተካክሎ አማላይ ሆኗል። አረማመዱ ሁላ ልክ ቢዚ እንደሆነ የሥራ ሰው ነበር። ሳየው ወሬውን አቋርጬ አፌን ከፍቼ እያስተዋልኩት ወደ መኪናው ውስጥ ገብቶ በፍጥነት መኪናው ከዛ አካባቢ ተሰወረ። እውነት ለመናገር ገረመኝ። እንዲህ በዚህ ፍጥነት መቀየሩ ጥያቄ ሆነብኝ። ሉሌም መጥቶ የመኪናውን በር ከፍቶ አትዝረክረኪ እሺ፣ እቃሽን የትም እያጋደምሽ እኔን አታልፊኝ ብሎ እየሳቀ ስልኬን ሰጠኝ። ተቀበልኩትኝና ወዲያውኑ ለማክቤል አምሮብሃል፣ እንዲህ ተለውጠ በማየቴ ደስ ብሎኛል፣ ኩል ሆነሃል አልኩትኝ። ምንም መልስ አልሰጠኝም። ከሉሌ ጋር እያወራን እየሄድን 10 ስልኬና ያለው መልስ ግን የለም። ወደ ቤታችን ከደረስን በኋላ ልብሳችንን ቀያይረን ባባንም ቀን ሙሉ አንዴ እናቴ አንዴ እህቴ ሲቀባበሉት ደክሞት ስለነበረ እንቅልፉን ተኝቶ ስለነበር እኛም አረፋልን። ማታ 2 ሰዓት አካባቢ ቴክስት ገባልኝ። ማክቤል ነበር። አመሰግናለሁ ብቻ ነበር ያለኝ። እውነት ለመናገር ልጁን ካሳየሁት በኋላ ከበፊቱ የበለጠ እኔም ማስቸገር ልጄን ሊዮ እያለ መጨቅጨቅ እንጂ እንዲህ ድራሽ አባቱ መጥፋት ነበረበት እንዴ? ቆይ ምን አስቦ ነው? ከራሴ ጋር እያወራው እንቅልፍ ጣለኝ። ሌሊት ላይ ባባ ተነስቶ እያለቀሰ ነበር። አባብ እያስተኛሁት፣ እኔ ግን ተመልሶ መተኛት ከበደኝ። እንዲሁ ሳስብ አንዱን ሐሳብ ስጥል አንዱን ሳስብ ሌሊቱ ነጋ። ጋሲል እንቅልፍ ወሰደኝ። ጠዋት ሉሌ ቀድሞኝ ተነስቶ ከመሲ ጋር ባባን አጣጥበው ልብስ ቀይረውለት እኔንም ለቁርስ ቀሰቀሱኝ። ምንም የመብላት ፍላጎት አልነበረኝም። እንዲሁ ምግቡ አቀረብኩ እንጂ። ሉሌም ስራ አልገባም። ዛሬ ግን በጣም ትልቅ ቀጠሮ አለኝ፣ ላመሽም ቶሎ ልመጣም እችላለሁ አለኝ። እንዴ የት ነው ቀጠሮ? ቆይ አምሽተ ማታውቀው ሰውዬ የምታመሸው አልኩትኝ። ትልቅ ጉዳይ አለብኝ ሰላሜ፣ በቃ ቸዋለኝና ሁላችንም ተሰናብቶ ወጣ። ሁኔታው ግን ትንሽ ግራ አጋብቶኛል። ግን ነዝናዛና የት ገባ የት ወጣ የምትል አይነት ሴት መሆን አልፈልግም። ለዛ ብዬ ዝም አልኩኝ። ቀኑ ሙሉ ውስጤ ሰላም እየተሰማኝ ስላልነበረ ተኝቼ ዋልኩኝ። ሰዓቱም ቀስ እያለ መሸ። እንዳልደውልለት ስብሰባ ነኝ ቀጠሮ አለኝ ስላለ እንዳልረብሸው ፈራው። ማታ 3 ሰዓት አካባቢ ሊሆን ሲል ግን የመጨረሻ ስላላስቻለኝ ደወልኩለት። ስልኩ ዝግ ነው። ደጋግሜ ደወልኩኝ፣ ቴክስት ላኩኝ፣ ግን ምንም መልስ የለም። ጨነቀኝ። ማን ጋር ልደውል? ማንን አይታችሁታል ወይ ልበል? ሰዓቱ ያለ ከልካይ ይሮጣል። ለ5 ምናምን ጉዳይ ሲል መጣ። ሳየው ይበልጥ ንዴት የጨመረ። ምን ሆነ ነው? በሰላም ነው? ቢያንስ ስልክን ከፍተህ ማደር ከፈለክ ማምሸትም ከሆነ አትናገርም እንዴ? ቆይ ሰው ያስባል አትልም እንዴ? ምንድነው ተመረህ እንዳልተማርክ የምትሆነው? ግን ጭንቅላትን ለማሰብ ተጠቀምበት እንጂ አልኩትኝ። የዛኔ እሱም ብስጭት ብሎ ስላልደወልኩልሽ ይቅርታ፣ ግን ጠዋት ላመሽ እችላለሁ ብዬ ነግሬሽ ነበር አይደል እንዴ? የሰውን ችግር ሳትረጂ ዝም ብለሽ ለመናገር አትቸኩይ ብሎ አልፎኝ ገባ። በጣም ብበሳጭም ቻል ለማድረግ ሞክሬ እኔም ዝም ብዬ ጥቅልል ብዬ ተኛው። ትንሽ ቆይቶ መጣና ካልጋው ስር በርከክ ብሎ ሰላም አለኝ። የለበስኩትን ብርድ ልብስ እየገለጠ አትንካኝ በቃ መተኛት ነው የምፈልገው ብዬ መልሼ ተሸፈንኩኝ። እልሁም ምን ይሁን እንባ እየተናነቀኝ ነበር። በድጋሚ ገለጠኝና ሰላም በፈጣሪ ይቅርታ በቃ። እንዴ ይሄን ያህል ምን አጠፋው? ስላመሸው ይቅርታ በቃ አለኝ እየተቀለሰለሰ። ምን ማለት ነው? አንድ ስልክ ደውለ ዛሬ አመሻለሁ ማለት ከብዶ ነው? እኔ እዚህ በጭንቀት ስንቱን ነገር አሰብኩኝ። ሳላስበው እንባ የፈሰሰ። ስናድድ ወይንም እልህ ሲይዘኝ እንባዬን የሚቀርመኝ። አረ ሰላሜ ተረጋጊ በቃ። እኔ እኮ ላስጨንቅሽ ፈልጌ አይደለም፣ ከአቅም በላይ ሆኖብኝ ነው እንጂ። ቆይኔ የት ገባ የት ወጣ? ዛሬ የታመሸ በሰላም ነው ወይስ ችግር ገጥሞ ነው መባሉን ጠልቼው እኮ አይደለም። እንደውም ይሄ ለኔ ብርቄ ነው። ቢያንስ ሰው አለኝ የሚጨነቅልኝ እንድል ያደርገኛል። ሰላም በፈጠረሽ በቃ ይቅርታ፣ ሁለተኛ አይደገመኝም አለኝና ሳመኝ። የዛኔ አላስቻለኝም። እኔም እቅፍ አድርጌ ስሜው ተቃቅፈን ተኛን። ጠዋት እንደተነሳው ከመሲ ጋር ቆንጆ ድባብ ያለው ቁርስ አዘጋጅተን ልውል እንቀሰቀስ ነው። ቁርሳችንን በላልተን እንደጨረስን በቃ ስራ ሊድ ብሎ ተሰናብቶን ወጣ። ይሄኛው እርግዝናዬ በጣም ከባድ ነው። እንዴት ነው ግን ከባድ ስራዎችን እየሰሩ እርግዝናቸው ገፍቶ ሁላ እንደልባቸው የሚንቀሳቀሱት አንዳንድ ሰዎች ግን ግርም ይሉኛል። ቃል ላይ ደውዬ ሉሌን አምሮኛል ይዛና ያልኩትን ነገር ልክ ይዞ ሲመጣ ያስጠላኛል። ትንሽ ምግብ ከሸተተኝ እምገባበት ነው የሚያሳጣኝ፣ ያደበላልቀኛል። ከቀናቶች በኋላም ሉሌ እንደተለመደው ጠዋት ላመሽ እችላለሁ ብሎኝ ከቤት ወጣ። ከባለፈው ሳይማራ መሸ። በዛ ላይ ስልኩ እየጠራ ያነሳውም። እንዲሁ እየተብከነከንኩኝ መሸልኝ። እንደተለመደው 5 ሰዓት ከምናምን ላይ መጣ። ሲመጣ ፊቱ ቅይርይር ብሎ ነበር። ከሱም ብሶ ፊቱ መቀያየሩ ገርሞኝ 2 ቀን አኮረፍኩት። እየለመነኝ እምቢ አልኩትኝ። ከ2 ቀን በኋላ ግን አላስችልሽ ብሎኝ አናገርኩት። ድጋሚ ከደገመው የመጨረሻችን እንደሆነ አስጠነቀቅኩት። እሺ ብሎ ቃል ገባልኝ። ከምትወዱት ሰው ጋር ግን አንድ ቤት ውስጥ እየኖራችሁ መቀያየም ማለት ወይ ቃላት የለኝም። በጣም የሚያስጠላ ስሜት ነው።
በቃ ከሉሌ ጋር በምንም አይነት ሁኔታ መቀያየም አልፈልግም። ጠዋት ወጥቶ ማታ እስኪመጣ እንዲናፍቀኝ እንጂ ጠዋት ወጥቶ ማታ ሊመጣ ሲል ወይ ደግሞ ሊመጣ ነው ማለት አልፈልግም። ትዳር ውስጥ ትልቁ ነገር መከባበር ነው። ከሉሌ ጋር ከተጋባን ጀምሮ አንድም ቀንም የተለየ ፊት አሳይቶኝ አያውቅም። ውስጡ ባዶነት የሞላው ሰው ነው። ዙሪያው በገንዘብ የተከበበ ሰው ነው። ውስጡ ግን ባዶ ነው። ኢቭን ወንድሞቹ እንኳን ራሱ ይሙት ይኑር አይጠይቁትም። እኔ እንኳን እናቴ ጠዋት ስራ ከመሄዷ በፊት ምሳ ሰዓትና ማታ ከመተኛቷ በፊት ትደውልልኛለች። ሰው እንዴት አንድ ከተማ ውስጥ እየኖረ ያውም ወንድምን ያህል አይጠያየቁም? ግራ ይገባኛል። ሉሌ ሲበዛ ድብቅ ነው። ሰው ተጨንቆ ማስጨነቅ አይፈልግም። ሁልጊዜም ደስተኛ እንደሆነ ለማስመሰል ይሞክራል። ግን ፈገግታ ውስጥ ራሱ እንባ አለ። አንዳንዴ እንዲሁ ዝም ብዬ እያወራው ያሳዝነኛል። ለምን እንደሆነ ግን አላቅም። እና የሆነ ቀን ልዑል በጠዋት ተነስቶ ቁርስ ሳይበላ ሳይነግረኝ ከቤት ወጣ። አድርጎት ስለማያውቅ ልክ እንደተነሳው ደወልኩለት። አነሳውና በጣም አስቸኳይ ነገር ገጥሞት እንደሆነ ነገረኝ። እሺ ብዬ ስልኩን ዘጋሁትና ቀኑን ሙሉ ደግሞ ሳይደውልልኝ ምሳ ሰዓት እመጣለሁ ሳይለኝ መሸ። ማታ አካባቢ ደግሜ ደወልኩለት። ድምጹን ቀንሶ ሰላሜ እንደባለፈው አመሻለሁ፣ ስመጣ ደውልልሻለሁ፣ ተኝ እስከዛ ብሎኝ ስልኩን ዘጋው። በጣም ተበሳጨው። መሲን ባባ ስለተኛ እሷም እንድተኛ ነገርኳት። እሷ ግን እምቢ ትቼሽ አልተኛም እናውራ ዝም ብለን አለችኝ። ስትፈልግ ደር አትምጣ እንደውም አሁን ሳበዛው ብዬ ቴክስት ላኩለት። አልመለሰልኝም። መሲም ያ ሁሌ አውርታ ስለማጠግበው ስለ በፊት ባሏ ትነግረኛለች። ብታይ የመጀመሪያ ያየሁት ቀን ምን እንደተሰማኝ ከሰው መሃል ነበር ልቤን ትርትር ያደረገው። እንዴት እንደሚወደኝ እኮ ገበያ ሄዶ ማበጠሪያ ገዝቶልኝ ይመጣል። ይሄኔ እኮ እኔና እሱ ወልደን ዛብሎንን የሚያክል ጎረምሳ ይኖረን ነበር አለችኝ ከአይኗን ባየቀደማት። አይ በቃ መሲ ሂጂና ተኚ፣ እኔም ልተኛ ነው። እንደዚህ አይነት ነገር እያወራሽ ወደ ኋላ ትመለሺ፣ ነገርሽ የተስተካከለ እንዲሆን ፈጣሪሽን ለምኝ አልኳትና ተነስታ ገባች። እሷ ከተኛች በኋላ ባባ ተነሳ። ድጋሚ እሱን አባብዬ ልብስ ቀያይሬ ያስተኛሁት። ለረጅም ሰዓት ስንጎራደር ስለነበረ በጣም ራበኝና ወደ ኪችን ገብቼ ለመብላት ሞከርኩኝ። ግን ምንም መብላት አልቻልኩኝም። ቤቱ ሊበላይ መሰለኝ። አንዴ ታች ወርዳለሁ፣ ድጋሚ ተመልሼ ባባ ጋር ወጣለሁ፣ አየዋለሁ። ትንሽ አብሬው ስቀመጥ ጭንቅ ይለኝና እነሳለሁ። ጭንቅላቴ በሀሳብ ሊፈነዳ ደረሰ። ዝም ብለሽ ጩሂ ጩሂ ያለኝ። 10 ሰዓት ያለው ስልኬን አነሳና አስቀምጠዋለሁ። እንዲሁ እንደተጨነቅኩኝ ምንም ሳያፍር ሰዓቱን ጠብቆ መጣ። በሩን ከፍቼለት ምንም ቃል ሳልተነፍስ ወደ ውስጥ ገባው። እሱም ምንም ሊለኝ አልፈለገም። ፊቱን ቋጥሮ ዝም ብሎ ተከትሎኝ ገባ። ወጥቼ ባባን አየሁትና እያየኸው እንዳይታፈን ካለቀሰ ወስደው ብዬ ከክፍሉ ወጣሁኝ። አንቺ የት ልትሄጂ ነው አለኝ። አንተን ወደማላይበት ብዬ ዝም ብዬ ሄድኩኝ። በነገር ጦፌ ምን እንደምረግጥ እንኳን ምን እንደማይ ምንም እንደማስብ ሁላ አላውቅም ነበር። ከክፍሉ ወጥቼ ገና ደረጃውን ሳልወርድ ምን እንዳንሸራተተኝ ሳላውቅ በቂጤ ወርጄ እንዘጫልኩኝ። ሳላስበው በኃይል ጮኩኝ። እውነት ለመናገር የሞትኩኝ ያህል ነበር የተሰማኝ። ሉሌ ከመቼው ካልጋ ወርዶ አጠገቤ እንደደረሰ አላቅም። ሰላም ደህና ነሽ እያለ አፋፍሷ አነሳኝ። እኔ ግን ህመሜ ይህ ነው የምለው ስላልነበረ መጮሄን አላቆምኩኝ አልኩኝ። የወለድኩኝ ሰዓት እንኳን በዛ ልክ አልሆንኩም። መሲም ደንግጣ ተነሳች። እንዴት እንደነዳው አላቅም። ቅርብ ስለሆነም ጭምር መሰለኝ። ቶሎ ደረስን። ውስጥ ገብቼ ካዩኝ በኋላ ጽንሱ ላይ ከፍተኛ ጉዳት ደርሷል፣ በኃይል ነው እንደወደቅሽው አለችኝ ዶክተሯ። ስንት አይነት መርፌ ከተወጋው በኋላ ትንሽ ህመሙ በረድ አለልኝ። ሉሌ በጣም ደንግጦ ስለነበር ዶክተሯ እንዲረጋጋ 10 እየነገረችው ነበር። እዛው አድረን ጠዋት ላይ እናቴና እህቴ ሳይነጋ ሆስፒታል መጡ። እናቴ በጣም ደንግጣ ነበር። ድንጋጤዋ ፊቷ ላይ ይታያል። ዶክተሯም ቢያንስ ዛሬና ነገ እዚህ ሆና በደንብ ልንከታተላት ይገባል፣ ለጽንሱም ብቻ ሳይሆን ለራሷም ህይወት ያሰጋላለች። ሉሌ ወደ ቤት ተመልሶ ሄደና መሲና ባባን ይዟቸው መጣ። እዛ ውለው ማታ አካባቢ እናቴ እህቴና መሲ ባባን ይዘው ተመልሰው ሄዱ። ልጄ ካጠገቤ ሲርቅ የምሞት መሰለኝ። ዝም ብዬ ማልቀስ ጀመርኩ። ልክ ወላጅ ስትሆኑ የሚገባችሁ ትልቁ ነገር መኖር ምን ያህል ውድ እንደሆነ ነው። የዛን ቀን እዛ ካደርኩኝ በኋላ ዛሬም ሳይነጋ ተመልሰው መጡ። ሉሌም እዛው አብሮኝ እያደረ እየዋለ አንድ ቀንም ካፉ ቃል አልወጣውም። እኔም አንድ ቃል አልተናገርኩትም። ወደ እኔ ሲመጣ ፊቴን አዞራለሁ። የዛን ቀን መዋል እንዳለብኝ ዶክተሯ ብትነግረኝም እኔ ግን ሙሉ ኃላፊነቱን ወስዳለሁ ወደ ቤት ካልሄድኩኝ አልኩኝ። የማጠባው ህፃን ስላለም የጽንስ ማጠናከሪያ መርፌ ተወጋሁኝ። እኔና ሉሌም ቢሮ ጠራችንና ምንም አይነት እንቅስቃሴ እንዳላደርግ እቃ የሚባል እንዳላነሳ፣ ከዛ በተረፈ ግን በጣም እያዘነች ጽንሱ ላይ ብዙም ተስፋ አታድርጉ፣ እናንተ ገና ወጣቶች ናችሁ፣ ከዚህ በኋላ ስንትና ስንት ትወልዳላችሁ፣ ከኛ ይልቅ ደግሞ ፈጣሪ ለምኑ አለችን።
እኔም የዛኔ ስቅስቅ ብዬ አለቀስኩኝ። ልዑሌም ምድሩ የተበላለቀበት መሰለው። ዶክተር በድጋሚ እንዲህ አይነት ቃል ካፍሽ እንዳይወጣ አላት። ጥሩ ተገቢውን ጥንቃቄ በሙሉ አድርጉ፣ አሁን መሄድ ትችላላችሁ አለችን። ወጣንና እናቴ ደግፋኝ ወደ መኪናው ገባን። የዛኔ ባባን አቀፍኩት። ጠረኑ ሁላ ናፍቆኝ ነበር። ልዑሌ ገና መኪናውን መንዳት ሲጀምር ወደ እናቴ ቤት ነው መሄድ የምፈልገው አልኩትኝ። ሁሉም ደነገጡ። እንዴ ልጄ ለምንድን ነው አለችኝ። በቃ እማዬ መሄድ ፈለግኩኝ። ምን ነው ሸክም ሆነብሻለሁ እንዴ አልኳትኝ። አረ ልጄ በፈጠረሽ እንዴት ነው ሸክም የምትሆኝብኝ? እኔ ለምን ብዬ ጠየቅኩሽ እንጂ ያው እኔ ጋር ሽንት ቤቱም ምኑም አይመችሽም ብዬ እኮ ነው። ልጄ መሄድ ከፈለግሽ ግን እሺ አለችኝ። የዛኔ ልዑል ቀበላልና አንዳንዴ እንደ ልጅ ያደርጋታል። እዛኔ ድም ወደ ቤታችን ነው የምንሄደው አለ። እኔም ቀበላልኩና እማዬ ትሙት ወደ ቤቴ ነው የሚሄደው፣ በቃ ማድረስ ካልፈልክ አውርደኝ ታክሲ እንይዛለን አልኩትኝ።